ትራንስሌት ጮክ ብሎ ያንበብላችሁ እሺ ዴኒሽ ነው የሚባለው ጀርመን ቋንቋ ነው የሚባለው ዶች ኦኬ ከማየው በእንትን ቲስክ ነው የምታገኙት ቲስክ ኦኬ ቲስክላንድ አይደል ያ ቲስክ ዴኒሽ ብሎ ነው ያለው ዳኒሽ የምን ቋንቋ ነው ደችም ይባላል በእንግሊዘኛ ከሆነ ሞባይልሽ በእንግሊዘኛ ከሆነ ደች ነው የሚለው ዲኢ በእንግሊዘኛ እና ወደ እንግሊዘኛ ወደ አማርኛ ደሽ ወደ አማርኛ ከዛን ሲ በፒክቸር ትራንስሌት ስሙ እዚህ ጋር ሄለን ለምን አይደበትም ለምን ነው ምልክለት ቆይ ማራማይት እየደወለችልኝ እንተም እኔ እኮ ቴክስት እኮ እስቲ ሄሉ ተዩ አታንብዩ ነገሩ ይኸውልሽ የውሸትና ድራማ ስላለው ነው ሄለን ነገሩ ውስጥ ያልቀ ነው ኮምት እኔ እኮ የክሱን ይዘት ላይ ነው እንዲያው ምን እንነጋገሩ ከሷ አለች ከሰሰችው በቃ ይሄ ነው የኛ ፖይንት ክስ አይደለም ማመልከቻ ነው ማመልከቻለሽ ያ እንዳይደርስባት ማስጠንቀቂያና የስጋት ነው ያስገባችው አይ ሳይሽን ከሆነ ክስ ነው የሚመስለው ይኸውልሽ ክስ ሲሆን ጉዳዩ እስኪጣራ እንዳደርስባት ሊባል ይችላል ያ አይ ብዙ ጀርመንም ያሉ ሰዎች ቆይ አንዴ እርግጠኛ ማለት ካለቀ በኋላ አሰሚላት አሁን እንዳታሰሚ ያሉኝ ነው ትልቁ ቁም ነገር ከሳለ ያለችው ነገር መክሰስናችሁ በፍርድ ቤት ደረጃ እንደዚህ እንትን ሳይሆን አንድ እንዳይደርስባት ሁለት ስጋት እንዳለባት ሄዳ ለፖሊስ አስተዋውቃለች አው ያ እኮ ነው ከፖሊስ እኮ ነው የሚጀምረው ይኸውልሽ ሄዳ ፖሊስ ከፖሊስ በኋላ ነው እኮ እንደገና ወደ ፍርድ ቤት መውሰድ ከፈለክ የምትወስደው አው በኋላ ነው ታጣጥቶ ወደ ፍርድ ቤት ይመራዋል ግን ምን መሰለሽ አሁን እሷ እኮ ካመለከተች ለጊዜው ህውከት ይወገድልኝ አጠገቤ እንዳይደርስ ይባላል 500 ሜትርም ይሁን 1000 ሜትርም በሷ ዙሪያ እንዳትደርስ ይባላል ጉዳዩ ደግሞ ተመርምሮ የሰነድና የሰው ማስረጃ ተጠናቅሮ ለክስ በቂ ነው ተብሎ ሲታሰብ ነው ወደ ፍርድ ቤት የሚላከው ለጊዜው ግን ባለህበት እርጋ ነው እንዳትደርስባት ጉዳዩ ይጣራል ይመስለኛል ግን አመልክታለሽ ማለት ነው በዚያ ያያዝ ህጉ ምን ይላል ግን አመልክታ ትላንትም ራሱ እኮ ልካልኝ ነበር እኔ አልገባውም እንጂ አጋጣሚ ደግሞ ደራራስ ከዛ በፊት መፍታት አይችልም ነበር ማጣሚላውራ ሁለት የሰታት ሰርቲፊኬት አሰርታ የሰጠችው ወደ ማይክል አይደለም ውጪ ነው ያለው እድሉ ከተሰጠኝ እኔ ላውራ ሄለን ግባ ጅቦ ማህበራችሁ ተከሷል እሺ አመሰግናለሁ እዚህ ቤት ከመግባቴ በፊት ጂጂንና ጠበቃዋን አናግሬ ነበር ሆዴንም የማን ጠበቃ ሄለን እያወራው አይደለም ነው የምትንቂነኛት እና የማን ጠበቃ ብዬ ነው የጂጂን ጠበቃ ስሙንም ልነግርሽ ይችላል ሮዲገር አስፈላጊ ከሆነ ስሙን ልነግርሻለሁ እየቀለድኩ አይደለምና ጂጂ እንዳልተከሰሰ ነው የነገረችኝ አሁን ጃፒም አለ ጃፒ የሆዴ የቅርብ ጓደኛ ነው ስልክ ደውሎ አሁን መጠየቅ ይቻላል አንተ ጋር የደረሰ ወረቀት አለ ወይ ላክሊ ሊለውም ይችላል እኮ ቀላል እኮ ነው አንቺ ጋር የደረሰው ወረቀት እሱ ከደረሰ እኔ ለራሴ ቀስ ብዬ ለምን እንደዚህ አይነት ተካራ ውስጥ ማንገባ ሚውት ላርጉና እኔ ሰምቼ ቆይ ልንገርሽ ለዚህ ደረጃ የዳረጉት ሲጀመር ይሄ አያጅቦ የሚባለው ሙንተሂ ሙንጠሻ ነው ስሙ አሉ እዛ ዱባይ ቂጡን እያጠበ ነገር የሚያማስለው አንደኛ እሱ ነው ሁለተኛ ይሄ የፍራንክፈርት ቆርቆር ያለች ታች ያለ ፍራንክፈርት ቆርቆር ያለች ነገር አባጆች እናንተ ሁሌ በሰው ህይወት ውስጥ እየገባችሁ ያማሰላችሁ ሰውን ገደል የምከቱ ናችሁ ሁለታችሁ ሞዴሬተር አድርጎ ነው ቼክ አድርጌ እመጣለሁ ለብቻ እሺ ሚውት ላድርግ ድብ ጥሩ አይደለም ጅቦ እግዚአብሔርም ዝም ብለህ ቆርቆር ያለሽ የፍራንክፈርት ቆርቆር ያለሽ ወንድሜ ተው እግዚአብሔርን ፍራ ወንድሜ ተው እስኪነበብ ድረስ ተው ይነበብ እንዳለ ያፍራሉ እኛ እኮ ጠበቃውን አናግረን የመጣ ነው ይሄ እኮ ምክትል ቆራሌው ነው እነዚህ ናቸው መጀመሪያም አንተን ያገናኘው ከዚህ ሴትዮ ጃፒ የሚባለው ነው ያን ከጀቀው መርዝ እንደበላውሻ
ከዚህ ሴትዮ ያላከፍ አይባልም። አይ አንተ ይሄ እኮ አይባልም። ዝም በላጃ የአቡበከር ቂጣጣቢ ቂጥ ነቃ አይደል እንደ አንተ ጀለቢያ አይደል እንደምትነቅለው ጀለቢያ ነቃይ ቂጥ ነቃይ እንዲሁን ከወለ እንደነ ወንድሜ እግዚአብሔርን አትፈራም? ሻሾች እነዚህ ሁለቱ የገቡበት በእውነት የሰው ህይወቱ ሁሉ ሲያበላሹ ነው ማለት በሰው ነገር ደሳይም በቃ አይተም ማለት ነው። ትጫዋሽ ባንተ ቢሆን ኖሮ ሲሪየስ በልታ እናታችሁን ልብዳና ምን ጀላብሉት ነበር። ጀላባክ ብላ ኮተታም ሌባ ነው አይባልም። ወንድሜ ወዲህም አልሰራህም አባቴ አንዴ ዝም አትልብዳ እካካም ሾካካ እንደዚህ ነገር አሁን ልጁ ጅል መሆኑ እኮ ነው። አይምሮ ቢኖረውማ ይሄ ቆርቆር ያለ ሻይ ነዳውም አይባልም። ወንድሜ ወላላህ ብላ ቆርቆር ያለ ሹላ ኮተታ አውራ ለምን በስርዓት አናውራም? እዚህ ልንወያያር እንደ ተቀመጥን እነዚህ ጋር ምን ስርዓት አለ? እነዚህ ገደል የከተቱት አንደኛ ይሄ ጅቦ የሚባል ገደል አይባልም እኮ እንነጋገራ። አውራ ስለተሳደብክ እኮ የሚለወጥ ነገር አይኖርም። ስለዚህ ተከከለ በቃ አየህ፣ ያራዳ ልጅ እንዲህ ነው የሚያወራው። ስድብ ነውር ነው። ደግሞ ሄለን ቤት ስድብ የለም፣ መደማመጥ ነው፣ ማውራት ነው። ሄሉዬ ብዙ ሰዎችን ፍትህ እንዲያገኙ አድርጋለች። ታክሲ ልላክልህ ብሎ ያገናኘው ጃፒ የሚባለው እናውቃለን። ፎከቲያ አይባልም። አንተ ቂጥህን ከከዛ አቡበከር እንትኑ ገለቢያው ቂጥ ተወጥቷል። ሂድና ንቀል ቂጥን ነቀል እንዴ ድምጽ አሮጊት አረብ ሀገራት ፎጣ ዝም ቆርቆር ያለች ሌባ ፈሳም ሌባ አውቃለሁ። አንተ ፖለቲካን የሰራህበት ከኦሮሞ ጋር ለመጣላት ጂጂን ለማብሸቅ የአማራ ፖለቲካ መስራት ነው እንጂ ፍቅር እኮ አለ። አንተ ነገረኛ መርዘኛ ጥንባታም ነፍጠኛ ንፍጣም ነፍጠኛ ምን አባታ የፋኖ ፖለቲካ ያንተ የፋኖ ፖለቲካ በዚህ ልጅ ላይ ሰራህበት ግም ከወዲ ወደ ፋኖ ኦሮሞ በኦሮሞ ምክንያት ስለሚጣምዷት ቆይ እሾክም በሾክ ነው ብሎ ሶስት የወለደ ሴትዮ እያቅነበለበ ይዞለት አንቺ አውራሪስ ምን ሆነ ነው ስለ ነፍጠኛ ምናምን የምታወራው? ስለሌላ ነገር አታወራም። ዝምባ ንፍጣም ነፍጠኛ እናት ድንጋይ ትብላ ጀላ ብላ የናይጄሪያ ጀላ ይግባባ። ኧረ ሄለን ቤትሽን አስከብሪ። ሰዋል እንደ አውራ ሄለን ዘር ለምንድን ነው የሚሳደበው? ያ በተነሳው ቶፒክ ላይ ለእያንዳንዳችሁ ተራ ልስጥና ምንድነው እናንተ ፖይንት ምንድነው እናንተ አስተያየት? ከጃፒ ልጀምር እንዲህ ወደ ላይ። እናመሰግናለን ስለሰጠሽን እድል ሄለን። አሁን ጉዳዩ ምን መሰለሽ፣ ልጁ ባልተገኘበት ከ5 ቀን በፊት ፍራንክፈርት ላይ አግኝቶኝ አስፈራርቶኛል በሚል ብቻ ነው ማመልከቻ ያስገባችው። ከዛ ይሄንን ጉድ ሲጎተት የእሷ 2 ሰርተፊኬት የተሳሳተ ሰርተፊኬት አሰርታ በዚህ ሀገር ሰርተፊካት ስለሚባል ነውና ያመጣችው አንድ ሰው ጋር ተገኝቶ ወደ ይጉንዳም ተልኳል። ገባሽ? እንደገና እሷም ክስ ተመስርቶባታል። የልጆቿን ከመንግስት እየተቀበለች ለሰው 1 ዓመት የቤት ኪራይ በመክፈሏ ከተጠያቂነት አትድንምና የከሰስኩ ብላ ያለችው ክስ አይደለም ማመልከት ነው። ፍራንክፈርት አግኝቶ አስፈራራኝ የሚል ነው። እና ያ ደግሞ በቃ አጠገቧ እንዳትደርስ 100 ሜትር በአካባቢው እንዳትደርስ እሱ የሚኖረው ፍራንክፈርት እሷ የምትኖረው 200 ምናምን ኪሎ ሜትር ርቀት ነው። እና ዝም ብላ ልታጇክም ነው የመጣችው። ይሄንን ነገር ቤታችንን ከፍተን እናነበዋለን በኋላ። ሄለን አንቺ ማንበብ እና አመሰግናለሁ። ስለዚህ እድል ይቀጥሉ። ያ ኦኬ። ማን ነው ኔክስት? ፋሚሊ ፈርስት። እኔ ጅቦ ያለ ጅቦን ከምቀድመው ጅቦ ይቅደምና ከዛ እቀጥላለሁ። ሄሉ በተራ እንዲሆን ነው ካንተ በኋላ አውራሪስ ከዛን እንደዛ አለበለዚያ ሌላው እንትን እንዳይላ ሄሎ ማይ እኔ ጅቦን ሪስፔክት ስለማደርገው ምን መሰለሽ የሸክላ ድስትና የብረት ድስት ይባላል። ከአህያ ዋለሽ ጊደር ፈስተምራ መጣች ነው። ድሮስ ከነዚህ ከቆርቆር ያለሽ ጋውሎ ምን ደህና ነገር ያገኘዋል? እነሱ ፖለቲካል ይሰሩ ፖለቲካል ይሰሩ። ሄለን በጉዳዩ ላይ ነው ጂጂ ጋር ያኔ ጂጂ ኦሮሞ ጋር ምናምን ግጭት ስለነበረ ቆይ እሾክም በሾክ ቀጥታ አማራ ፈልጉለት ተብሎ አውራሪስ ተረኛ ስለሆንክ
በዚህ ቶፒክ ላይ በሆዴ መከሰስ ምን ተሰማ ምን እንትናልክ ይሄ ላይ ሄድበት ተዋቸው ምን መሰለሽ ከሰው ስተት ከብረት ዝገት ማይክ ያስተጋባል አውራሪስ ማይክ ያስተጋባል አሁን ያስተጋባል እንዴ ናይ ካስተጋባ ሚውት ላረግላችሁ ነው እሺ ያስተጋባል እንዴ እና ከብረት ዝገት አው ከሰው ስተት ከብረት ዝገት አይጠፋም ይሄ በአበሻ መሐከል የሚሆን ነገር ሌላ ቦታ ባይደርስ ጥሩ ነው እሱም የቃላት ያፎ ለምታ በቅቤ አይታሽም ይባላል መቼም ሰው ሲናገር መሳሳቱ አይቀርም ከደም ፍላትም ሊሆን ይችላል ፍቅር ደግሞ እንደዛ ነው ፍቅር ይመሽቆርቆሪ ይባላል አንዴ ትጣያለሽ አንዴ ትጣረቂያለሽ በጫማ ጥፊ በጥፊ ተባብሎ መሳሳምም ይከተላል የሆነ ሆነና ምንድነው አሁን እዚህ ደረጃ ባይደራረሱ ጥሩ ነበር ሰው የሌለ ይመስል ሽማግሌ የሌለ ይመስል ፖሊስ ጣቢያ ፍርድ ቤት ለሁለቱም መከራ ነው በዚህ ጊዜ የሚደሰተው ጠበቃ ብቻ ነው በሰዓት ያስከፍልሻል ክስ ደስታ የሚሰጠው ለጠበቃ ብቻ ነው ለምን ጀራ ከፈታችሁለት እና በሰዓት ይበላል ወህኒ ቤትም ዶኬሽን ትበያለሽ ወለቀኝም ዶሴ አንዱ ሰቤት ይገባል አሲድ ደፋለው ማርያምን አሲድ ደፋለው ብዙ ጠበቃና ብዙ መንከራተት የሚያስፈልገው ትራንስሌት ነው ምን መሰለሽ የዚህ ሀገር የፍርድ ሂደት ብዙ ውስብስብ የሆነ ነገር ነው እኮ ዛቻና ማስፈራሪያ ነው አይደል በዛቻና በማስፈራሪያ ወንጀል ነው አውራሪስ ዛቻና ማስፈራሪያ ወንጀል ነው ይሄ ግን ጀስት ቀላል እንትን ናት አይደል አው ግን ዛቻና ማስፈራሪያ ምን ያህል ሚዛን ይሰጠዋል ሪሊ የማረግ እድል አለው ወይ በቅርብ ደረጃ አደጋ በህይወቷ ላይ ከስቷል ወይ ተከስቷል ወይ ወይስ በፍቅር መሐከል በደም ፍላት መሐከል ጠጥቶ ነው ወይ አሽሽ ጠጥቶ ነበር መጠጥ ጠጥቶ ነበር በዛን ወቅት ምናምን ብዙ ነገር ኮንሲደር ይደረጋል ግን እዛ ደረጃ ከሚደርሱ መሆን የነበረበት እርስ በርስ ተነጋግረው በቃ ጥሩ ጊዜ አሳልፈናል አሁን ግን እህል ውሃችን ካለቀ ቸርግጠማችሁ ሁለታችሁ ተባብለው በያቀጣቸው ቢሄዱ ስቶሪዎች እኮ ይመዘገብበታል እኮ አንድ ላይ ካሁን በፊት የተለያየ በፖሊስ በሴቶች የተቀረበበት አለ እኮ እኛ ፍቅርን እንደ ሸንኮራ እንዳጣጣሙ ነው የምናውቀው ይሄን ያወቀሽ ለምን ዘላሱ ላይ ተለጠፈች ሆዴ ጎፈንድሚ ሁሉ አይዋጣልህ አይነስባቸው ይውጣ ስትለናል ነበር እንዴ አሁን ደግሞ አይኑን ልታወጣው ነው እንዴ ያ ጨረስክ አውራሪስ ምን መሰላችሁ እኔ የምለው ምንድነው ክፉ ደረጃ ያልሆነ ደረጃ ከሚዳረሱ ልክ ሰውም ገብቶበት በሽማግሌ በቃ አንቺም ተው አንተም ተው አንተም አደብ ግዛ ተሰተር አንቺም ደግሞ በቃ አዲስ ፍቅር ሲያመናቅር ነበር ተመናቅራችኋል ፍቅራችሁ አልቋል በነነ ተነነ አንሶላ ተቀደደ ስለዚህ በቃ ቸርግጠማችሁ ሁለታችሁም ዳይ ወደ የጉዳያችሁ አይሻልም እንደዛ አሁን ፍርድ ቤት ዶሴ ተሸክማ እሷ ልጆቿን የምታሳድገው ዶሴ ተሸክማ ስትከረከር ትውላለች እሱስ ወይ ሌላ ሚስት ይፈልጋል ወይ ረጋ ብሎ እስቲ እስካሁን ምንድነው ከኔ ነው ድክመቱ ከነሱ ነው የሴቶቹ ሁኔታ ወይስ የሴቶች ጉዳይ ሚኒስቴር ልክፈት ብሎ በሚያስብበት ሁኔታ ነው እንጂ እንደገና ዶሴ ተሸክሞ ቦለቄ ልበላ ነው እስር ቤት ልገባ ነው የሌላ ሲሳይ መሆን ነው ስለዚህ ይሄ ይቅርባችሁ ነው የምላቸው አልሆነም እኮ ነገሩ ዛቻ ደግሞ በአበሻ ባህል በውጭ ሀገር ባህል ኦፍ ኮርስ እንደ ከባድ ነገር ሊታይ ይችላል በአበሻ ባህል ግን ልጅሽን ሁሉ ገለሃለው ትያዋለሽ እኮ ልጅሽን ትገያዋለሽ ማለት ነው አይደለም ሶላደ የኛ በአበሻ ባህል እያልን እንኖራለን አይደል ከዛን እዚህ አሜሪካ ደግሞ ጣሊያንን ያበሻ አሁን ጣሊያኖችም እንትን ካላረቀው ሾታሃለው ምናምን ይባባላሉ ግን ሾታሃለው ሲለው ይሾተዋል ማለት አይደል አባባል ነው አርገው ማለት ነው ገብቶሻል በፈረንጆ በዚህ ባለንበት ደግሞ እገለሃለው ሲለው ኖ ብሎ ፖሊስ ጣቢያና ፍርድ ቤት የሚሽከረከረው ስለዚህ ይሄን ትልቅ ሰው የሌለ ይመስል አሁን ሲካሰሱ ቢውሉ ምንድነው ጥቅሙ at the end እሷስ ማግኘት የፈለገችው ምንድነው እሱስ ማግኘት የፈለገው ምንድነው ይሄ እንግዲህ ለህይወቷ ሰክታ ከሆነ በርግጥ እሱ መጠንቀቅ አለበት አሁን በኋላ ጥሩ አይደለም በተረፈ ግን እሱም በመክሰስና በመካሰስ ምንድነው የምታገኘው ጥቅም ስለዚህ ደግሞ ከሰሰሽ ማለት እኮ ምን መሰለሽ አንድ ሰው ሄዶ የሆነ ክስ ይከሳል አይደል ፖሊስ እኮ አይቶ በቂ ሚዛን የሚደፋ ማስረጃ የለንም ብሎ እኮ ኬዙን ሊዘጋውም ይችላል ተቀላጭ አይደል ወደ ክስ ይሄዳል ማለት የቀረበ
ማመልከቻ በሙላ የክስ ማመልከቻ ወንጀል መርማሪዎች ያጸድቁታል ማለት አይደለም። ግማሹ ውድቅ ያደርጉታል። ቢኮዝ ሚዛን የሚደፋ አይደለም። እንደውም የእስክሪብቶና የእርሳስ ጊዜ የሚፈጅ ነው። የእስክሪብቶና የእርሳስ ወጪን ራሱ አይሸፍንም ይሄ ክስ የሚሉበት ኬዝ አለ። ቴንክ ዩ አውራሪስ መርከብ ቀጥል ወሄሉ መርከብ ያ ሴት ነሽ ይቅርታ ግብ በብዛት እዚህ ጋር የተወሰኑ ግሩፕ ያላቸው ወንዶች የተሰበሰቡት በሱ ሳይድ ናቸው። አብዛኛውን ሲሰማቸው ወደሱ ናቸው። ማርዬ ጥሩ አድርጋለች እንኳን ከሰሰች። ጃፒ ደግሞ መጥቶ የሆነ ሰው መንገድ ላይ አግኝቼው ልከሰው ነው አለኝ፣ አስፈራራኝ አለኝ። እንደዚህ አይነት የቃቃ ጨዋታ የለም። የሆነ ሰው አድራሻው መታወቅ አለበት። ፖሊስ ጣቢያ ስትሄድ ልትከሰው አድራሻውን ስላወቀችው ስላወቃት ነው የሄደችው ልትከሰው። መክሰስ መብቷ ነው። አሲድ ብቻ ደፋብሻለሁ ያላት በቂ ነው። ሄሉዬ በጣም በቂዋ ነው ለሱ። ልክ እዚህ ጋር ወረቀቱንና እስክሪፕቶን ይዞት የሚጽፉ ነው የሚመስልሽ እንትን ሲሉ፣ ምክንያቱም እሱ ጫማው ስላልሆኑ ነው። እዳው ቢመጣ የሚጎዳው እሱን ነው። እዚህ ጋር ሆኖ በልበል አትበል ስላሉት አይደለም። ጥሩ አድርጋለች ማርዬ። ለሌሎች ሴቶችም በር ከፍታለች። ይሄንን ለማለት ፈልጌ ነው ልጅ። አመሰግናለሁ። ጥሩ አድርጋለች። እሺ አመሰግናለሁ እድሉ ስለተሰጠኝ። አንዳንድ ሰዎች ስማችንን እየጠቀሱ ለመሳደብ አስበው ነበረ። ይሄ ልክ አይደለም። ሄለንዬ አንቺ ፍትሃዊ ሰው ነሽ፣ ማለት በኩልነት የምታምኝ ነሽ። ይህንንም ያንንም ዝቅ አድርገሽ ወይ ደግሞ ከፍ አድርገሽ የምታወሪበት ነገር የለም። ሆዴንም ቢመጣ ታስተናግጀዋለሽ፣ እርግጠኛ ነኝ። ይህንን አምናለሁ ባንቺ። በመቀጠል ጂጂ ኪያ ጋር ያለኝን ቅርርብነት ታውቂያለሽ። ከጠበቃዋም ጋር ሁና አብራ ቅድም አውርታኝ ነበረ እና ክሱ የትም እንደማይደርስና እንዳልከሰሰችው ወይ ደግሞ የተሳሳተ ነገር እንደሆነ ነበር የነገረችኝ። እኔን እንደኔ እንደነገረችኝ ነው የደረሰሽን። ደግሞ አንቺ አሁን ሚውት አድርገሽ ስትሰሚው ነበር እና ጂጂ የትም እንደማይደርስ። ሁለተኛ ነገር ደግሞ ጂጂ ስትለኝ የነበረው የሚደበቅ ነገር የለም። ቅድም በአደባባይ ስናወራው የነበረው ጉዳይ ነውና በዛ ጉዳይ ከሄደች እኛም በሌላ አሁን ምን መሰለሽ ሆዴ የጀርባ አጥንቱ ጂጂ ነች። ገባሽ? አንዴ ኤርትራዊ እንትን ማስረጃ እንትን ቢሆን የምከስበትን መንገድ አለኝ ብላለች። እሱ አሁን ጂጂን ነው የያዘው። የዱባዩን ጉዞ ከማድረጋችን በፊት እሷንም በሌላ ኬዝ መክሰስ እንችላለን ብለው ነበር። እኔ ጠበቃውንም አናግሬው ነበር። ማን ነበር ስሙ? የሆነ የነጭ ስም ነው ብቻ አስገብታው ነበር እሷ እና ይሄ እነሱ የሚከሱበት እሷ የምትከስበት ነገር ቆሞ ጂጂዬ ልቡን ለሆዴ ተሰጫዋለሽ በኋላ ስለሚገባ አታባክኝ እና ይሄ ክሱ ቀርቶ በመነጋገር በመግባባት ይቅር በመባባል መለያየት ያለ ነገር እኮ ማርዬም እሱም ይቅር ተባብለው ጂጂ ከዚህ በፊት ከሷ ሲሄድ እኮ በቃ እግዚአብሔር ያሳካል መርቃን የሸኘችው እኮ ጂጂን እኮ ስናደንቃት ስናወድሳት ነበር እኮ። እግዚአብሔር ያሳካል ኑሮ ይመርብህ እንጂ ካንተ ምንም አልፈልግም ብላ ነው የሸኘችው። ወደ ክስ ሊሄድ አላለችም። አሁንም ይቅር ተባብለው ወደ ሌላ ክስ። አሁን ምን መሰለሽ ሄለን፣ አንቺ እንደምታስቢው ልክ ነሽ። የተናገረው ነገር ስህተትም ቢሆን አሁን አንዳንዴ ቸኩለን የምናስባቸው ነገሮች እነሱም ቸኩለው የሚያስቡት ነገር ይኖራልና እንዲህ ተረጋግተን እህታችንም ወረቀት ላይ ኖራት ይችላል፣ ወንድማችንም ወረቀት ላይ ኖሮ ይችላል። ኢትዮጵያውያን ናቸው። እዚህ ሚዲያ ላይ ነገሩ ተጋግሎ ሌላ ነገር ከመዳረሳቸው በፊት አማርኛ ቅድም የሆነ ልጅ አሳሳች ያ ነገር ከመምጣቱ በፊት በይቅርታ ቢተላለፉ አሁን ታውቂያለሽ ዲፖርት የሚባል ነገር እንደ ሳውዲ አረቢያ አሜሪካም ጀርመንም ጀምራለች። ገባሽ? እና ይቅር ተባባል። ሆዴ መጣ እንዴ ፈርዞ መጣ እና አሁን ጂጂ ጠበቃዋን አናግራ ጨርሳለች። ሆዴ ጋር 24 ሰዓት ነው የሚያወሩት። እግዚአብሔርን ነው የምልሽ። የፈረንጅ ጠበቃ ነው አበሻም አይደለም። ወደ 10,000 ዩሮ ነው ከፍላለ ያለችው። እግዚአብሔርን ሳቢደው ታውቂያለሽ፣ እኔ በቅርበት ስለማውቃት ነው። ይሄ አባልነት ግሩፕነት ምናምን አይደለም። አዎ ፒተር ግራዚያን ነው የሚባለው ጠበቃው ራሱ ስሙ ራሱ። አንዴ ጅቦ ሆዴ ነው ሆዴ በራሱ ተከፍቷል። ዝም በል ያማል። እሺ
ወይዘሮ ሄለን ልበልሽ ወይስ በሚዲያ ስምሽ ነጭ አይጥ ብዬ ልጥራሽ? ደስ ባለሽ። ለምን ይሄን አንቺ ከዚህ በኋላ የምንረጋገጠው ብዙ እርግጫ አለ። ኢትስ ኦኬ። አሁን ላይ እነግራችኋለሁ እውነት እኔ ይቅርታ አድርጉልኝ ሄለን ጋርና ወርቄ ጋር ስገባ ያው ዕውቀታቸውንም ስማቸውንም አቅማቸውንም እየተናገርኩ ሄለን ከዚህ በኋላ ብዙ ሪከርዶችን ይዤ ልጅቷን ገደል ላከቻት። በቃ ህግ የያዘው ነገር ነው፣ ህግ ይፍተው። ገብቶሻል አይደል? ከቻልሽ ግን ማንበብ ከቻልሽ ትራንስሌት አድርገሽ በአማርኛ በምን እንደተቀጣው በምን እንደተከሰስኩ ፖሊሶቹ እኮ ሲያስፈርሙኝ እኮ ይሄን ወረቀት ቀደጣለው ነው ያሉኝ። ገብቶሻል አይደል? ኦኬ መከሰሱ ችግር የለውም። አስተማሪ ከሆንኩ አሁንም ልከሰስ። ገብቶሻል አይደል? ግን በቃ ህግ ያዘው ነገር ስለሆነ እዚህ ጋር ገብተው ይሄ ሲንግል ማሞች ይሄ ህይወት የሰለቻቸው ምናምን ሰዎች ገብተው በኔ ስም አስተያየት እንዳይሰጡ። በቃ ህግ ይዞታል አይደል? በቃ ከዚህ በኋላ ምናልባት አንቺ ዳር ላይ ሆነሽ የምታሞቂ ነው የሚመስለኝ፣ ግን ሌላም ገደል እንዳንከታተት ነው። ገብቶሻል? ገደል የምንከታተተው በመሰለሽ እኛ ጋርም ብዙ ዶክሜንት አለ እኮ እዚህ ድረስ ከተካሄደ እኛም በሌላ መንገድ ደግሞ ብዙ ነገር እንሄዳለን። ምክንያቱም መበላላት ከሆነ ችግር የለብንም። ይሄ ዛቻ አይደለም። ገብቶሻል አባባሌ? እኛ እስከዛሬ ድረስ ልጅቷን ክፉ አልተናገርኩም፣ ወጥቼ መጥፎ አልተናገርኩም፣ ምን አላልኩም። እዚህ ደረጃ ክስ ድረስ ተኪዶት ከተከሰስኩ የክሱም ደግሞ በኋላ ደግሞ በራሴ ላይቭ ላይ ክሱ ምንድነው ራሴ እንግዲህ ያው ተመሬ የለ ጀርመንኛ እያነበብኩ በአማርኛም እየተረጎምኩ ክሱ ይሄ ነው ብዬ አስረዳለሁ ለህዝቡ። ያው ስንለያይም ህዝቡ አይደል ያወቀው፣ ስከሰስም በምን እንደተከሰስኩ ህዝቡ ማወቅ አለበት። ሪከርደሮች ለኔ በውስጥ ላኩልኝ። እስከዛሬ ድረስ ከተጀመረ እስከተጨረሰ ምን ሲወራ እንደነበረ እንደ ማስረጃ ለኔ ስለሚጠቅመኝ ሪከርደሮች በውስጥ እኔም የተናገርኩት እሷም የተናገረችው ማንም የተናገረው ካለ ይሄ ኬስ ከጀመረ እስካሁን ድረስ እስከዛሬ ሰዓት ድረስ ያለው ሪከርዶችን እኔ ማስረጃ ይፈልጋሉ። ሚዲያ ላይ የተናገሩችሁ ወይ ደግሞ የተናገራችሁትና የተከሰስኩበት አንድ አይደለም። እኔ ፈልገው ሚዲያ ላይ በተናገርኩት ክስ ነው እንጂ ይሄ ዝም ብሎ ይሄም ያስቀጣል። ስለዚህ ከዚህ በኋላ ህግ ስለያዘው አስተያየት ባሰጡ ደስ ይለኛል። እኛም ተጠናክረን ማስረጃዎቹን ይዘን በህግ መንገድ ደግሞ እኔም ቀጥላለሁ። ወረቀት የለውም ለሚባል እግዚአብሔር ይመስገን ወረቀት አለኝ። የትም ዓለም ላይ የሚያዞር ወረቀት አለኝ። የወረቀት ችግር የለብኝም። ስራ የለውም፣ ብር የለውም፣ ልብስ የለውም ምናምን የምትሉት ከሆነ ደግሞ እኔ ማንንም ሰው አስገድጄ ምንም ብዬ ያመጣሁት ገንዘብ የለም። አስገድጄ